ማህሌት ማትወጣው ችግር ውስጥ ገባች። መድብልና ማህሌት ተፋጠጡ። መድብልም ስልኳን ቀማት። ወንድሜ ብሩክ ወደ ቤት እስካልተመለሰ ድረስ በእኔ ቁጥጥር ውስጥ ነሽ በማለት አስፈራርቷታል። ማህሌት ስለ ብሩክ ምንም የምታውቀው ነገር እንደሌለ ብትናገርም ምንም ብታደርጊ አንቺን እንደማላምንሽ ታውቂያለሽ። ምክንያቱም ከአሁን በፊት ብዙ ነገር አድርገሽበታል ወንድሜ ላይ። አሁንም ወንድሜ ቶሎ ወደ ቤት እንዲመለስ ጸልይ በማለት በዚህን መልኩ ተናግሯታል። እንደዚሁም ብሩክ እስከሚመለስ ድረስ የማህሌት ስልክ መድብል እጅ እንደሚቆይ ተናግሯል። ማህሌትም ይህንን ነገር ፈጽሞ ባተስማማም ነገር ግን ምንም አማራጭ እንደሌላ ስታውቅ ምንም ማለት አልቻለችም። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዛሬ መድብልና ማህሌት ተፋጠው ነበረ። መድብል እስከ ቤት ድረስ ሄዶ ኤፍራታን ነበር ያገኛት። እርግጥ ምክንያቱም ማህሌት ከዝና ጋር ነበረችና እርግጥ ማህሌት ከዝናም ጋር እየሰራችው ያለችው ስራ ምንም እየተሳካላት አይደለም። ይበልጥ ባሳለፍነው ፓርት ላይ በቤቱ ጉዳይ የክስ ወረቀት ወደ ብሩክ ቤት ከወሰደች በኋላ ለምን ቤቱ እንዳልተሸጠ ነገርሻቸው በሚል ሀሳብ፣ ምክንያቱም ቤቱ እንደተሸጠ ቤተሰቡ እንዲያውቅ ይፈልጋል። በተለይ ደግሞ አሁን ብሩክ የሌለበትን አጋጣሚ በመጠቀም እኔ ነኝ ባለቤቱ፣ እኔ ነኝ ቤቱን የገዛሁት ብሎ የብሩክ ቤተሰቦችን ሜዳ ላይ ማስጣት ፈልጎ አቅዶ እየሰራ ነበር። ነገር ግን ማህሌት አሁን ያደረገችው ድርጊት የዝናን እቅድ አበላሽቶታል። ከቀን ወደ ቀን ዝና ማህሌት ለማን ነው እየሰራች ያለችው የሚለውን ነገር እየተጠራጠረና በተለይ በማህሌት ላይ ተስፋ ቆርጦ እሷን ማገዝ ሆነ ከእሷ ጋር መስራትን ለማቆም እያሰበ ያለ ይመስላል። በዚህን አጋጣሚ ዝና ያቀደው ምንድን ነው? እንዳለ ቤት ውስጥ እየኖሩ ያሉ ሰዎች ቤቱ እንደተሸጠና ቤቱ በተሸጠበት ገንዘብ ደግሞ ማህሌት እንደታከመች ስለሆነ የሚያውቁት፣ ዝና ደግሞ የራሱ የሆኑ ሰዎችን ወደ ቤት በመላክ እኛ ነን የገዛ ነው ቤቱን በማለት የብሩክ ቤተሰቦችን ከቤት በማስወጣት ሜዳ ላይ ለማስጣት አቅዶ ነበረ። ነገር ግን ማህሌት በሌላ አቅጣጫ ይህን እቅዱን ስላበላሸችበት ማህሌትን ተበቅሏታል። ይሁን እንጂ ማህሌትን ብዙ ካሰቃያት በኋላ ለቋት ወደ ቤትም ለመሄድ ችላለች። ዝናና ማህሌት በዛን መልኩ ካፌ ውስጥ ካስፈራራትና ሁለተኛ ካንቺ ጋር ምንም አይነት የምሰራው ስራ የለኝም አጠገቤ እንዳደርሽ ብሎ ከካፌ ካባረራት በኋላ ወደ ቤት ብትሄድም ኤፍራታን ቤት ስታገኛት በአንቺ ምክንያት እኔ ሌላ ችግር ውስጥ መግባት አልፈልግም ውጭልኝ ነበር ያለቻት ኤፍራታ። ምክንያቱም በማህሌት ምክንያት አሁን ኤፍራታም ብዙ ጠላቶችን እያፈራች ትገኛለች። ማህሌት እሷ ቤት እስካለች ድረስ በማህሌት በኩል ብዙ ችግሮች እንደሚደርሱባት እየተገነዘበች ትገኛለች። ማህሌት በዝና በኩል እየሰራችው ያለችው ስራ ፈጽሞ እንደማይሳካላትና ይልቁንስ ዝናም ለራሷ ጠላት ሆኖ እንደሚመለስ እንደዚሁም ደግሞ መድብል እቤት ድረስ ሄዶ ኤፍራታን አስፈራርቷት ነበርና የታለች ማህሌት የት ደብቀሻት ነው በማለት ሁሉ ጠይቋት ነበርና ኤፍራታ ደግሞ ዝናን ለማግኘት ወጥታለች። መጀመሪያ አካባቢ ወጥታለች ብቻ ነበር ያለችው። የት ነው የወጣቸው ብሎ ሲያስጨንቃት ግን እኔ እንጃ ዝና ደውሎላት ነው የወጣቸው በማለት ተናግራለች ለመድብል። መድብልም ዝናና ማህሌት ያላቸውን ግንኙነት ንገሪኝ በማለት ጠይቋት ነበረ። እርግጥ ኤፍራታ ስለ ማህሌት ሁሉንም ነገር ለመናገር ባትፈልግም ነገር ግን በጣም ፈርታና ሰውነቶቿ እየተንቀጠቀጡ ስለነበረ ዝና ደውሎላት እንደሄደችና በተደጋጋሚ ዝና እየደወለላት ወደሚልክላት አድራሻ እንደምትሄድ በምላሹም የተወሰነ ገንዘብ እንደሚሰጣት ጭምር ትናገራለች። ከዛም በኋላ አንቺስ ምንድን ነው መሰሪለት በማለት ሲጠይቃት እኔ ምንም የምሰራው ስራ የለኝም፣ በተለይ ከዝና ጋር ምንም የምሰራው ስራ የለኝም፣ እኔ የራሴን ስራ ነው እየሰራው እዚች ቤቴ ነው የምኖረው
ስለ ማህሌት የማውቀው ይሄን ነው በማለት እባካችሁ እኔ ምንም የማያውቀው ነገር የለኝም፣ ይሄው የማውቀውን ነግሬያቸዋለሁ፣ እባካችሁ እኔም ብቻዬን ተውኝ፣ እኔ መኖር ነው የምፈልገው፣ ምንም አይነት ወዳጅም ሆነ ጠላት አልፈልግም በማለት ኤፍራታ ትናገራለች። መድብልም ይህን ንግግሯን ሲሰማ ትቷት ለመሄድ ይወስናል። ዳጣን ነይ እንሂድ በማለት ከቤት ወጥተው ለመሄድ ይወስናሉ። ይሁን እንጂ ከቤት ወጥተው የተወሰነ ከተራመዱ በኋላ በቅርብ ርቀት ማህሌት ወደ ቤት እየተመለሰች እንደሆነች ያያሉ። እስኪ ማህሌት ወደ የት እንደምትሄድ እናያለን በማለት ቆመው እያዩ ነበር። ማህሌትም ከዝና ጋር በዚያን መልኩ አመናጭቆ ስላባረራት ቶሎ ወደ ቤት ነበር የሄደችው። ወደ ቤት ከሄደችም በኋላ ኤፍራታ እባክሽን እቃሽን ይዘሽልኝ ሂጂ ብላት ነበረ፣ ወደ ቤት አላስገባሽም ብላት ነበረ። ማህሌትም ኤፍራታን ብዙ ለምና እባክሽ በዚህን ሰዓት እኔ የት እሄዳለሁ? ማህሌት ኤፍራታን ብዙ ለመነቻት። እባክሽን የተወሰነ ጊዜ ስጭኝ፣ የት እሄዳለሁ? እንደምታውቀው ከአንቺ ውጭ ሌላ መሄጃ የለኝም ብትላትም ኤፍራታ ግን እሷ በሰላም መኖር እንደምትፈልግና በማህሌት ጉዳይ ደግሞ ብዙ ችግሮች እየመጡባት እንደሆነ ከደቂቃዎች በፊት መድብል መጥቶ እንዲያስፈራራትም ጭምር ትነግራታለች። መድብል እዚህ ኤፍራታ ቤት ድረስ በመምጣቱ ማህሌትን በጣም ትደናገጣለች። ምክንያቱም ማህሌት አሁን ላይ በሁሉም አቅጣጫ እየተሳካላት አይደለም። አሁን ላይ ዝናም ተስፋ አልሆናትም። ምክንያቱም በተደጋጋሚ ማህሌት ለምታደርገው ነገር ሁሉ ዝና አግዝሻለሁ፣ ገንዘብ ልክልሻለሁ፣ አትፍሪ፣ እኔ ጋር እስከሆንሽ ድረስ ምንም አትፍሪ በማለት ያበረታታትና ከጎኗ ይሆንላት ነበር። በአሁኑ ላይ ግን ዝናና ማህሌት እስከ መጨረሻው ድረስ የተለያዩ ይመስላሉ። ካሁን በኋላ ለምንም ነገር እንደማታስፈልግኝ፣ ለምንም ነገር እንደማጠቅሚኝ፣ እንደዚሁም ደግሞ መንገዴ ላይ ባገኝሽ የማደርግሽን እኔና እኔ ብቻ ነኝ የማውቀው፣ እኔ አንቺን አያደርገኝ በማለት ነበረ ያስፈራራት ዝና። ከዛም በኋላ እንደምንም አንገቷን አስለቅቃ ነበረ ከካፌ ወታ እየሮጠች በፍጥነቱ ወደ ቤት የመጣችው። እንግዲህ ወደ ቤትም ስትመጣ ኤፍራታ በዚህን መልኩ ነው ማህሌትን ያስተናገደቻት። ይሁን እንጂ የመድብል እቤት ድረስ መምጣት ደግሞ ይበልጥ ማህሌትን ተስፋ አስቆርጧታል። ማህሌት አሁን ላይ ክሱን እንዳትጀምር ብሩክ የለም። የብሩክ አለመምጣት የክሱን ጉዳይ ለማስጀመር ብቻ ሳይሆን የመኖር ያለመኖር ፈተና ሁሉ ሆኖባታል። ከዛም በኋላ ኤፍራታ እቤት ውስጥ ምንም የሚላስም የሚቀመስም ነገር የለም። የቤት ኪራይም እየደረሰ ነው። ነግሬሻለሁ ከትላንት ጀምሬ እንጀራ እንደሌለ፣ ሂጂ ግዢ፣ ሄደሽ እንጀራ ገዝተሽ ነይ በማለት ትነግራታለች ኤፍራታ። በወቅቱ የተወሰኑ ሳንቲሞች በኪሷ ውስጥ ስላገኘች እንጀራ ገዝታ ለመመለስ ከቤት ትወጣለች። ከቤት እንደወጣችም ነበረ ከመድብል ጋር የተገናኘችው። የያዘቻትን አንድ ስልኳን በመድብል እጅ አሲዛ ለመመለስ ችላለች። እንደዚሁም ደግሞ ብሩክ በፍጥነት ወደ ቤት ካልተመለሰ ያንቺ ዕጣ ፈንታ ጭራሽ መገመት አትችም፣ እኔ ምን እንደማደርግ ፈጽሞ በሀሳብሽ ሊመጣልሽ አይችልም። አንቺ መጸለይ ያለብሽ ወንድሜ ብሩክ በቅርብ ወደ ቤት እንድመለስ ብቻ ነው በማለት መድብል ብዙ ዛቻዎችንና ማስፈራሪያዎችን ከተናገረ በኋላ በእጇ የያዘችውን ስልክ መንጥቆ ይዞባታል። ማህሌት ስልኳን ለማስመለስ ብዙ ብትቅለሰለስም ፈጽሞ ለአንቺ ምህረት የሚያስፈልግሽ፣ ምህረት የሚገባሽ ሴት እንዳልሆንሽ አቅሻለሁ። እስር ቤት ሆኜ ስለ አንቺ ብዙ ነገር ሰምቻለሁ። መድብልም ለማህሌት አሁን ላይ መጸለይና መጸለይ ያለብሽ ለራስሽ ነው ወንድሜ ብሩክ፣ ምንም ሆነ ምን እኔ ካንቺ ራስ አልወርድም፣ የትም ብትሄጂ ደግሞ አገኝሻለሁ፣ ታውቂኛለሽ በማለት ተናግሯታል። ማህሌትም ስልኳን ካስወሰደች በኋላ በሰላም ከመድብል መለየቷንም አላመነችም። ከዛም በኋላ በፍጥነት ነበረ ከመድብል አካባቢ የራቀችው። እንግዲህ መድብልና ዳጣ ከዛ በኋላ ወደ ቤት ነበረ የሄዱት። ወደ ቤትም ሲሄዱ ቅድስት በጣም ተጨናንቃና እያሰበች ነበረ ያገኟት። እርግጥ ቅድስት ምሳሌን ለማረጋጋት ወደ ውጭ ሀገር ሄዷል አባትሽ፣ አንቺ ወደ ታከምሽበት ሀገር ሄዶ እቃ ረስቶ እሱን ለማምጣት ሄዶ ነው በማለት ምሳሌን ስላረጋጋቻት መድብልና
እንዳጣ ወደ ቤት እንደገቡ ምሳሌም ሳሎን ቤት ስለነበረች አይናቸውን ነበረ በአይን ነበረ እየጠየቀቻቸው በጠቀሳ ብቻ ያገኛችሁት ነገር አለ ወይ እንደማለት ብትጠይቃቸውም እነሱም ራሳቸውን በማንቀሳቀስ ምንም የተፈጠረ ነገር ምንም ያገኙት ነገር እንደሌለ ይነግሯታል። ከዛም በኋላ ቅድስትም በእጆቿ ጉልበቷን ይዛ አንገቷን ወደ መሬት አቀርቅራ ተክዛ ቁጭ ብላ ሳለ ምሳሌ ደግሞ ምን ነው ቅድስትዬ አመመሽ እንዴ በማለት ትጠይቃታለች። የምሳሌ ሁኔታ ቅድስት እውነታውን እንድትናገር ምናልባት ሊገፋፋት ይችላል በማለት መድብል ደግሞ በእነሱ ጣልቃ በመግባት ምሳሌ ዛሬ እኮ ትላንት ዝፈንልኝ ያልሽኝን አልዘፈንኩልሽም፣ በቃ ሂጂና ተጣጠቢና ምሳሽን ብይና እዘፍንልሻለሁ ዛሬ ምሳችንን በልተን በማለት ይነግራታል። ከዛም በኋላ ቅድስትን እየጠየቀቻት ያለውን ጥያቄ በመተው ቀጥታ ወደ ክፍሏ ትሄዳለች። በዛን አጋጣሚ ግን ከቤት ወጥተው በነበረ ጊዜ እንደዚሁም ወደ ኤፍራታ ቤት ሄደው ማህሌትን ለማግኘት በሄዱ ጊዜ ምን እንዳጋጠማቸውና ማህሌትስ የምታውቀው ነገር ካለ በማለት ብትጠይቃቸውም እነሱም ያገኙት ነገር ምንም እንደሌለ ይልቁንስ የማህሌትን ስልክ ይዞ እንደመጣ እስኪ አሁን ወደ ስልኳ ማን እንደሚደውል እናያለን በማለትም የማህሌትን ስልክ ይዞ በእጁ እያንቀሳቀሰ ለቅድስት አሳይቷታል። ቅድስትም ስልኩን ተቀብሎ በመምጣቱ ብዙም ደስተኛ ባትሆን ግን የተሻለ ሀሳብ ነው ብላ እንደ ሀሳብ ይዘዋለች። የአሁኑ ፓርት እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ